ሰላም ልጇ እንዳልሆንኩና ለገንዘብ ብዬ እንደቀረብኩ ብታውቅ ትገለኛለች። አሁን መፍጠን አለብን። ሰላሟን መሞት አለባት። ሰላምን አሁን ካልገደልናት ከልጇ ጋር ባወሩና በተቀራረቡ ቁጥር ለጥቂት ጊዜ ቢሆን አንድ ላይ ስለኖሩ ልታስታውሳት ትችላለች። የዚህ ቤት ሙሉ ሀብት እንደወርስ የሚያደርግ ማስረጃውን በቶሎ አዘጋጅልኝ። እሱን አታስቢ፣ ያዘጋጅልሻለሁ። ህፃን እያለች ሳቅፋት የሚሰማኝ ስሜት ነው እየተሰማኝ ያለው። ቃል እንግዲህ ለአቶ በኃይሉ ደውላ መጥቶ ነበረ ማለት ነው። እንግዲህ ለአቶ በኃይሉ ያለችው ነገር ቢኖር አሁኑኑ ወረቀቱ እንዲስተካከልልኝ አድርግልኝ። በቃ አሁን እኮ ኦልሬዲ ተዋረድኩኝ። ብሌንን ደግሞ በጣም በሚያሳዝን ሁኔታ ማለት ነው የሆነ ቦታ አስቀምጠዋታል። ምክንያቱም ለሰላም እንዳትናገር ማለት ነው። እና ብሌንን የሆነ ቦታ ካስቀመጡ በኋላ እንግዲህ እያለች ያለችው ምንድን ነው? ቃል ገንዘቡን ንብረቱን ሙሉውን በእኔ ስም አሁኑን እንዲዞር አድርግልኝ ብለዋለች። አቶ በኃይሉ ደግሞ ችግር የለውም ለእሷ ታስቢ እያላት ነበረና አሁን ላይ ታዲያ ብሌንን የት ነው ያስቀመጧት የሚለውንም ነገር የምናይ ይሆናል ማለት ነው። እውነት ለመናገር አቶ በኃይሉ በጣም ሲበዛ ጨካኝ ነው። ብሌንዬ የኔ መልካም እንግዲህ እሷ አስቡት እንግዲህ በእናቷ ቤት ነው የቤት ሰራተኛ ሆና ቁጭ ያለችው በሁለት ሴረኞች ሰዎች ምክንያት። አንደኛውና ዋነኛው አጎቷ አቶ በኃይሉ ሲሆን ሁለተኛው ደግሞ የስራ አብሮት የሚሰራው ማለት ነው ሳሚ ነው። እንግዲህ ሳሚ ነው ቃልን ወደዚህ ቤት ያመጣት። በእርግጥ በራሱ ፍቃድ እሱ ፈልጎ እሱ ሰላምን ለማጭበርበር ፈልጎ አይደለም። አቶ በኃይሉ ነው እንግዲህ አንዲት ልጅ ፈልግልኝ ሲለው አመጣት ማለት ነው። እና አሁን ላይ ታዲያው ሰላም እውነቱ ላይ ልትደርስ ስትል ብሌንን ደብቀዋታል ማለት ነው። ብሌን ደግሞ እንደ እናቷ ማለት ነው ታግታለች። ምክንያቱም አሳዳጊዋ እንደምናውቀው ታግታለች። እናም በዛ ምክንያት እየተጨነቀች ራሱ እንኳን በር ላይ ቁጭ ብላ በጣም እያለቀሰች ዳግም ሲያረጋጋት ያኔ ሰላም እሷን ከመሳደብ ይልቅ ብሌንን አንቺ እንዴት ብለ ያን ሁላ ስድብ ከምትሰድባት ይልቅ እሺ ምንድነው ችግርሽ ብትላት ጥሩ ነበረ አይደለም እኮ ትዬ እያለቻት ነበር ስለ እናቷ ልታወራ። ሰላም ግን ባየችው ነገር ስለተናደደች ምክንያቱም ብሌን ማለት ተለጥፋበት ነው የነበረው ዳግም ላይ። ስለዛ እሷ የሳለችው በሌላ ሪሌሽን ስለሆነ ምን ከወንድ ጋር ያንጠለጥልሻል፣ በዚህ ሰዓት አንቺ መስራት ነው ያለብሽ ምናምን ብላ ብቻ ብዙ ነገር ተናግራታለች ማለት ነው። ሰላም ይሄን ከተናገረች በኋላ ተጸጽታለች። እንዴ ቆይ ግን ምን አገባኝ መብቷ አይደል እንዴ እያለች ነው። በእርግጥ መብቷ አይደለም። ለምን ልጇ ስለሆነች ልጇን ደግሞ መቆጣጠር ግድ ይላታል። ምንም እንኳን አሁን ላይ እሷ ልጇ እንደሆነች ባታውቅም ማለት ነውና ሰላም በእርግጥ ለምን ጠበቅ አድርጋ ብሌንን እንደማትጠይቃት ስለ ህይወቷ የምናውቀው ጉዳይ የለም። በእርግጥ ያው ከዚህ በፊትም አንድ ጊዜ እንግዲህ የሄለን እናቴ ሞታ ብላ ከ10 ዓመት በኋላ ምናምን ስትል እዛ ጋር ሰላም የት ሀገር ነበረች እንዴት ብላ ሄደች ምናምን የሚለውን አልጠየቀቻትም እንጂ ለብሌን ብጠይቃት አካሄዷን እኔን አጎቴ ጋር ጥላኝ ከዛ እኔ እያለቀስኩኝ አጎቴ እያንገላታኝ ከዛ ምናምን ብላ ላይፏን ሂስትሪዋን ብትነግራት እናቷ ራሷ እንደሆነች ታውቅ ነበረ ሰላምን ማለት ነው። ግን ብዙ ጊዜ ካያችሁ ብሌን አትናገርም፣ ጸጥ ነው የምትለው። ሰላምም ደግሞ ጠበቅ አድርጋ ጠይቃትም ብቻ ታሳዝናታለች፣ አንጀቷን ትበላታለች። ግን ስታያት አንጀቷን ነው የምትበላት። እና ለዛ አንቺን ሳቅፍሽ ልጄን ዶሮ ልጄን ትንሽዬ ሆና ወደ አረብ ሀገር ሳልሄድ ያቀፍኳትን ያንን ነው ትዝ የሚለኝ ልክ አንቺን ሳቅፍሽ እያለች እንግዲህ ልጇ ራሷ እንደሆነች ስለማታውቅ ማለት ነው እንደዛ ትላለች። እና ዞሮ ግን አሁን ላይ ዋናው ነገር ምንድነው? ሰላም ስለ ብሌን ኦልሬዲ መስማቷ አይቀሬ ነው። አሁን ግን ለጊዜው ብሌን ስለሰማችው ነገር እንዳትናገር ብሌንን ይዘዋታል ማለት ነው። በዚህ ላይ ሄለንም እኮ ግን እያደረገች የነበረው ነገር ሪያክቷ ብዙ ነገሯ ብሌን ማለት ቃል የሰላም ልጅ እንዳልሆነች የሚያሳይ ነው። ለምሳሌ ምን ብላለች ሄለን ማለት ነው? እኔ ሄለን እባላለሁኝ የቃል አብሮ አደግ ጓደኛዋ ነኝ ስትል በዛ ሰዓት ታዲያ ሰላምዬ ምን ብላለች? እኔ ደግሞ የቃልዬ ወላጅ እናት ስትላት እንዴ አልሚስ አለች ማለት ነው። እንግዲህ በዚሁ አጋጣሚ የቃል እናትና አባት እናቷ አልሚ ነው ስሟ ኦራልማዝ፣ አባቷ ደግሞ አዱኛ ነው ስሙ ማለት ነው። እና ይሄንን ሁሉ እየሰማች ግን እየታዘበች ነው። ይሄን ብቻ አይደለም እንደውም ምን ላይ ደግሞ በጣም የታዘበችው ነገር አለ። በቃ ቃልዬ አንቺና ሄሉ ተጫወቱ፣ ሄልዬ ይቅርታ እንግዲህ ሳላጫውትሽ ቀረው ስትላት አረ ችግር የለም ማዘሯ ምናምን ብላ ያራዳ ቋንቋ ብዙ አወራችና በዛ ሰዓት ዝም ብላ እየተመለከተች ነበረ ሰላም ማለት ነው። እና ከዛ በኋላ እንግዲህ
በነገራችን ላይ አቶ በኃይሉ ማለት ነው ምን እያላት ነበረ ለቃልዬ፣ በቻልሽው መጠን አሁን ላይ ብሌንና ሰላም በፍጹም እንዳያወሩ አድርጊ ብሏት ነበር። ግን አልቻለችም። ኦልሬዲ እያወሩ ነው። አልፎም ተርፎም ሰላም ወይኔ ግን ስታሳዝን፣ ብሌን ግን ስታሳዝን እያለች እስቲል እያዘነችላት ነው ያለችው። እና አሁን ላይ ቃል እንደማይሳካላት አይነት ነገር እና ደግሞ አንድ ቀን እንደምትዋረድ እኮ ታውቀዋለች። ለዛም ነው አሁን ላይ ምን እያለችው ነው፣ ከመዋረዳችን በፊት ቶሎ ብለህ ቤቱን፣ ብረቷን፣ ሁሉንም ነገር በስሜ አድርግልኝ እያለችው ነው። እሱ ደግሞ አሁን ላይ አይችልም። በእርግጥ ለእሷ እሺ ችግር የለውም ብሏታል። ግን የማይችልበት ምክንያት 2 ነው። አንደኛ ነገር ሰላም ቤት መግባት አይችልም። ምክንያቱም ለብሌን ብሎ ያጠመደው ወጥመድ ራሱን ጉድጓድ ውስጥ ከቶታል። እንግዲህ እንደምናውቀው ማለት ነው እሱ ምንድን ነበር ያጠመደው ወጥመዱ፣ የሰላምዬን ማለት የሰላምን ወርቋን ሰርቆ ለብሌን ጊፍት ሰጥቶ ከዛ ብሌን አንገቷ ላይ አድርጋ ሰላም ስታየው ብሌን እዛ ቤት እንድታባረራ ስታባረራ ደግሞ እኔ ተቀብዬ ለፖሊስ አስይዛታለሁኝ ከዛ ተገላገልናት አይደል እንዴ ብሎ ያን እቅድ አቅዶ፣ እንደውም እቅዱ ላይ ደግሞ ማንም ተካቷን ሳሚም ዋው በጣም አሪፍ እቅድ ብሏል አብሮ ማለት ነው ሲነግረው። እንግዲህ ብሌን ያኔ ቢሮ ሄዳ ነው እንግዲህ አቶ በኃይሉን የመሬቱን ጉዳይ ነገ አስተካክልልሻለሁ ስላልክ እንድታስተካክልልኝ ነው ስትለው አይደል አለና፣ እሺ ብሌን እየሽ አስተካክልልሻለሁ፣ ባይሆን አሁን በባለፈው ያደረኩት ነገር ልክ አይደለም፣ በባለፈው ማለት የፍሌሹ ጊዜ ማለት ነው እና በጣም ስለተሰማኝ እችን ስጦታ ብሎ ምን ቢሰጣት ጥሩ ነው፣ ወርቅ። እሷ ራሱ ስታየው ደነገጠች። ወርቅ አለች። አዎ አላት አለችና ጎበዟ ብሌን እንግዲህ ያንን ወርቅ የራሱ ጃኬት ላይ ነው ያስቀመጠችለት። ታዲያ በዛ ምክንያት ከቤት ተባሯል። ለምን ጃኬት ውስጥ ኪሱ ላይ አስገባችውና ምን አለችው፣ አንተ መቼም ቢሆን ለሰው መልካም አስበህ አታውቅም። ስለዚህ ይህኔ ለአንድ ወጥመድ አስበህ ነው፣ ወጥመድህ እዛው አንተው ላይ ይቀርልህ ብላ ነው እንግዲህ ወደ ጃኬቱ ኪስ ያስገባችው። ከዛ በኋላ እንግዲህ ሰላም መጥታ ሰላምና እሱ ሊወጡ ሲሉ ሰላም ለባብሳለች፣ ጸድ ሆናለች። በኋላ እንግዲህ ሊሄዱ ሲሉ ነው ምን ቢሆን ጥሩ ነው እንዴ የሚያስተካክል ልብስን ዋው ሲስቱ እናቴ ትሙት አምረብሻል ምናምን ብለው አራዳ ጫወተውና በኋላ ላይ መዋረድ ሲያምረው ነው ለካ አራዳ ያጫወተው አጉል። ከዛ በኋላ እንግዲህ እንደምናውቀው ማለት ነው ብሌን ናት የሰረቀችው፣ እቺ ሌባ እሷ ናት የሰረቀችው ብሎ አያችሁ፣ ለሰው ያመጣ ነው ጣጣ ለእኛም እንደሚተርፍ ነው። ነገራችን ለድራማ ስታዩ ትምህርት ምናምን ቀሳሙበት ማለት ነው። ሁላችንም ትምህርቱን እንማርበት። ብዙ መጥፎ ሰዎች አሉ። እነዛን ሰዎች በምን ሲስተም ነው ልናሸንፍና ልናመልጥ የምንችለው የሚለውንም ማለት ነው። እና እንግዲህ ምን ተፈጠረ በስተመጨረሻ ያው ለብሌን በቆፈረው ጉድጓድ ራሱ ገብቶበታል። ሰላም እንግዲህ በጥፊያ ጮላው ከዚህ ሂድ ብላ ነው ያባረረችው። ስለዚህ አሁን የቤቱን ዶክሜንት በምንም ሊያገኝ አይችልም፣ በምንም ማለት ነው። ምክንያቱም እዛ ቤት መግባት አይችልም። ኦልሬዲ ሰላም አባራዋለች ማለት ነው። በዛ ላይ ደግሞ ይህ ብቻ አይደለም፣ ስራ ቦታ ደግሞ በጣም ትልቅ አደጋ ደርሶበታል። ምክንያቱ አደጋው ምንድነው? አሁን ላይ ሳሚ የአቶ በኃይሉን ወንበር ይፈልገዋል። አይገርማችሁም? አብሮት እየበላ አብሮት እየጠጣ ግን ስልክ ደውሎ ሲያስፈራራው የነበረው ራሱ ነው። አሁን ላይ ግን ምን ቢል ጥሩ ነው አቶ በኃይሉ ያ ስልክ ደውሎ የሚያስፈራራኝን ሰውዬ ያገኘው እያለ ይጠይቃል ማለት ነው። ታዲያ በዚህ ሰዓት እንግዲህ ሳሚ ደግሞ ምን ቢል ጥሩ ነው፣ አላገኘሁትም ግን የት ይገባል፣ የት አባቱ እንዳልገባ ነው፣ እናገኘዋል እያለ እየዛተ ይገኛል። ታዲያ ያገኙታል ወይስ አያገኙትም የሚለውንም እናያለን ማለት ነው። በጣም ነው የሚገርመው። ሰላም እንግዲህ አስቡት፣ እኔ የሰላም ሚስትሪ በጣም ነው የሚያሳዝነኝ። ማለት በቃ ብዙ ጊዜ በጣም ብዙ ጊዜ ያለ ነው ምድር ላይ ሞር ደግሞ ማለት በተለይ ያው ይሄ ስርዓቱም አለ አንዳንድ ግን እንደው ብዙ ሰው ባይሆንም ያለ ነው። ግን አረብ ሀገር ስደቱ አስቡት፣ እንግልቱ፣ ያን ሁሉ እንግልት፣ ያን ሁሉ ነገር፣ ጊዜዋን ሁሉ ነገር መስዋዕት አድርጋ ያመጣችውን ብር ለምን ባለሀብት ትሆናለች ነው። አሁን የአቶ በኃይሉ ቅድ ይሄ ነው። ለምን አገኘች? ለምን ኖራት? አንዳንድ ሰው አለ ለምን ኖረው ለምን አገኘ ብለው ከመሬት የሚመቀኙ ማለት ነው። ይሄ ያ ማለት ነው ነውር ነው። ሰው መስራት ነው እንጂ መመቀኘት የለበትም። አቶ በኃይሉ ደግሞ እየሰራ ነው። እኔ አንዳንድ ወንድሞችማ በተለይ በጣም የሚያስቆኝ እየሰሩ እኮ ነው። ጥሩ እየሰሩ ጥሩ የቢሮ ስራ ምንም ጥሩ ኑሮ ግን የሆነ ያው ሁላችንም ቢሆን ወንድሞች ብቻ ሳይሆን በእርግጥ ጭማሪ ሌላ ስራ መስራት ብንችል እኮ ደስ ይለናል። ነገር ግን የሰው ሀብት ጋፈን ወስደን ሀብታም ለመሆን ማሰብ ማለት ከፈጣሪ ጋር መጣላት ነው። ምክንያቱም እቺ ሴት ማለት ነው ማለትም ሰላም እንግዲህ በጣም ብዙ ዋጋ ከፍላለች። በጣም ብዙ ዋጋ
እንደ አረብ ሀገር እኮ የእድሜ መጨረሻ እኮ ነው። እድሜ ምንም ሳታስቡ ትልቅ ምጥጥ እኮ ነው የሚያደርገው። እና ከእድሜያችሁ ላይ ደግሞ 10 ዓመት ሲነሳ በጣም ብዙ ነው፣ ትንጥዬ አይደለም። ያን ሁሉ አመት መከራዋን አይታ በፋይሬጇ ጀምራ ማለት ነው መከራዋን አይታ ነው እንግዲህ ይሄን ቤት የተገዛው ማለት ነው። በእርግጥ እሷ ታሰረች፣ ግን ስርዓቱ እንደውም ስራው ይሻላል ከስርዓቱ አይገርም። ምክንያቱም ስራውስ 2 ዓመት ሲሆነኝ ወደ ሀገር እሄዳለሁ ወይም ደግሞ ምናምን ብሎ ነው ታስቦ ነው። የእሷው ግን ምንድነው እስር ቤት ነው። ስለዚህ ደግሞ የታሰረችበት የወንጀል አይነቱም ደግሞ እንደምታውቁት ማለት ነው እሷንም ሊያስወግድ የሚችል ነው እንጂ ኖርማል ሲምፕል ቀላል ነገር አይደለም። እና በጣም ከባድ ነው። እና ስለዚህ አሁን እሷ ያን ሁሉ መከራ አይታ ነው ያመጣችው ብሩን ማለት ነው። አሁን አቶ በኃይሉ ግን እንደው እኮ ነው የገረመኝ አቶ በኃይሉ ነገር ገንዘቡን እኮ እሷ እኮ ብለዋለች መጀመሪያውንም ልጄን አምጣልኝ፣ ልጄ የት ነች? ልጄን እኮ ለአንተ አደራ ነው የሰጠው፣ የት ነው የጣልካት ያለችው ሰዓት እኮ እቹት ብሎ ከአሳዳጊዋ ተቀብሎ ማምጣት ወይም ደግሞ ለራሷም ሕፃን አይደለችም አሁን ላይ ትልቅ ሰው ነች ብሌን። ስለዚህ እናትሽ መታለች፣ አጎትሽ እኔ ነኝ። ነገር ግን እኔ በቃ አቅም ስላጣው እንደዚህ ሳደርግ ጎዳና ላይ ስተውሽ እቺ ሴት አንስታ አሳደገችሽ ብሎ ሴትዮዋንም አመስግኖ ለእናቷም ደግሞ ልጇን ማስረከብ ይችል ነበረ። ነገር ግን እንደዛ አልፈለግም። ምክንያቱም እሷ ቀጥታ ልጇን ካገኘች በእርግጥ ብለዋለች የፈለግከውን ገንዘብ ሰጥሃለሁ ብለዋለች። ያ ማለት ግን ቤቱን ትሰጠዋለች ማለት አይደለም። እሱም ለዛ ነው እንዴ የሚፈልገው እኮ ብዙ ነው ይመስላል አባባሉና እንግዲህ እሱ የሚፈልገው ብዙ ነው። ስለዚህ ይሄ ደግሞ ብዙ አይደለም። ስለዚህ አማራጬ በቃ እሷንም ማስወገድ ልጇንም ማስወገድ ነው ብሎ እንግዲህ ቆርጦ ተነስቶ አቶ በኃይሉ ማለት ነው የሚያሳፍር ስራ ሰርቷል። ቃልን አምጥቷል። ቃል ደግሞ እንግዲህ የአቶ አዱኛ ልጅ ናት እና ደግሞ የወይዘሮ በጣም ነው የሚገርመው ማለት ነው አልሚ ልጅ ናት። እና እንግዲህ በነገራችን ላይ ሄለን መምጣቷ ነው ለዚህ ሁሉ ጥቅም እየረዳው ማለት ነው። ሄለን መምጣቷ በጣም አሪፍ ነው። ሄለን ማለት የቃል ጓደኛ። ሄለን ባትመጣ እኮ ልክ ሲያወሩ እንኳን ማለት ነው ሄለንና ቃል እያወሩ ነው እንግዲህ ብሌን የሰማቻቸው ምን እያሉ አሁን ላይ እኔ የዚህ ቤት ልጅ አይደለሁም ትላለች ቃል። የዚህ ቤት ልጅ አይደለሁም፣ ነገር ግን አንድ ከይሲ ወንድም አላት እሱ ነው እዚህ ጋር ልጅ ነሽ በይ ብሎኝ ያስገባኝ ስትል ነው እንግዲህ በዛ ሰዓት ታዲያ ምን ብትል ጥሩ ነው ሄለን እና ስንት ይከፍሉሻል? በድንጋጤ በቃ ደመነፍሷን ማለት ነው። ከዛ እንግዲህ በዛ ሰዓት ታዲያ የመለሰችው ማለት ነው ቃል ላይ ከይሲ ወንድም አላት። የወንድሟ ደግሞ የያዝኩት ፍሌሽ አለ ዘብጥያ የሚጥለው። ስለዚህ እሷን እንግዲህ እሱ ደግሞ ዘብጥያ ከወደቀ ገንዘቡ የሆነ ሆነ ማለት አይደለም ትላለች እንዴ። ከዛ ስትላት እንዴት ማለት ስትላት ሰላምን አስወግጄ ነው ብላለች። እና የቃል እቅድ እስካሁን ድረስም ሰላምን የማስወገድ ነው። ይሄ በእውነቱ የሚያሳዝን ነገር ነው ማለት ነው። በጣም ጨካኝና ሲበዛ ቃል በጣም እንግዲህ ብዙ ነገር እንደተማርንበት ተስፋ አደርጋለሁኝ። እኔ ግን የተማርኩትን ስነግራችሁ ከዚህ እንደ ቃል አይነት ክፉ ሰዎች እንዲሁም ደግሞ እንደ ብዙ ክፉ ሰዎች አሉ። እነሱን ሰዎች በሲስተም እንዴት መያዝ እንዳለብን ነው ማለት። አሁን እዚህ ጋር ብሌን ሰምታ እንዳልሰማ አይታ እንዳላየ አድርጋ ነው በጥበብ የያዘቻት ቃልን ማለት ነው። እና ሰው ጋር ለመኖር እንደዚህ መኖር ይቻላል ለካ ያስብላል። እስቲ እናንተስ ምን ተመለከታችሁ? የኔ ወዶች ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሞር ደግሞ አደራ ድራማን የምትከታተሉ ከአደራ ድራማ ምን ተማራችሁ? እኔ ብዙ ነገር ተምሬበታለሁ የኔ ወዶች። ላይክ ሰብስክራይብ ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ። ባይ ባይ ወዶችዬ።